በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ይህ አዋዜ ልዩ ነው። ትራምፕና የኒውክሌር አመድ። በዶናልድ ትራምፕ አገላለጽ ከሄድን በአሜሪካና በኢራን መካከል ያለው መራራ ጉዳይ አፈር የማስቆንጠርና ያለማስቆንጠር ነው። ትራምፕ በጋዝ ደረጃ የሚገኘውን 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም በቢ2 የጦር አውሮፕላኖቻቸው ምሽግ ሰርሳሪና ጥልቅ ቆፋሪ ቦምቦች አነቡጨን አፈር አብልተነዋል ይላሉ። ይህ ጦርነት እንዲቆምና እኔም ውሌን እንድቋጥር እንሆ አፈሩን ሰፍረሽ አስረክቢኝ ባይናቸው እሳቸው እንደሚያቀርቡት። ጥያቄው በዚህ ጥያቄያቸው ላይ ያላቸውን ጽናትና ክረት ምን ያህል ነው የሚለው ነው። ይህን እሳቸው አቧራ ብለው የሚጠሩትን ጉዳይ በተመለከተ ያላቸው ጽናት ታሪኩ ሲታይ ወላዋይ ነው። በሱ ምክንያት ውል አሳሪው ዘዲል ሜከር የሚሰኘው ራስ ሰየም ምጡቅነታቸው በዜሮ እንዲባዛ አይፈልጉም። የዩክሬንን ጦርነት ከ24 ሰዓት ባነሰ ጊዜ የሚያቆም ውል እቋጥራለሁ ብለው ሳይቋጠር እንደ ተንዘረፈፈ ከዓመት በላይ አስቆጥረዋል። ለጋዛ ጦርነት መቋጫም ቋጠርኩት ያሉት ውል አልተተረተረም ብሎ መናገሩ ይከብዳል። የተባበሩት መንግሥታትን ሳይተካ አይቀርም ያሉለት የሰላም ቦርድ ውሉ ሲጀመርም አልተቋጠረም ማለት ይቻላል። የዚህን ቦርድ በሰፊው የተዘጋጀ የገንዘብ ኮሮጆ ከላይ ወደ ታች በጩልቂት ያዩ ሰዎች በውስጡ ሰባራ ስሙኒ እንዳልገባ የተዘገበውን አንብቤያለሁ። በዓለም ላይ የሕይወት ዘመኔ ኪንና ጥበቡ አሸናፊነትን የሚያረጋግጥ ውል ሰሪነት እንጀራዬ ነው ብሎ ይህንንም ጸጋውን ብቻዬን ከምበላ ለዓለም ላካፍል በሚል ዘዲል ሜከር የተሰኘ ደዘደዝ ጥራዝ ያሳተመ በአራቱም ማዕዘን ውሉ አልቋጠር ብሎት ሲቸገር ማየት የዓለም ነገር ከምሩ ከቁም ነገሩ ይልቅ የዋዛና ፈዛዛ መፋከቻ መሆኑን የማረጋገጥ አደጋ አለው። ስለዚህም ዶናልድ ትራምፕ እንደምንም እና እንደማንም ውል ቋጥረው መታየት አለባቸው። ከትናንት በስቲያ ሐሙስ የትራምፕ የገንዘብ ሚኒስትር ስኮት ቢሴንት የዩራኒየሙ ለአሜሪካ ተላልፎ የመሰጠቱ ጉዳይ የዶናልድ ትራምፕ ሬድ ላይን ቀይ መስመራቸው ነው ሲሉ አስገንዝበዋል። ኢራን በከፍተኛ ደረጃ የበለጸገ ዩራኒየሟን አሉ የገንዘብ ሚኒስትሩ እነሆ በረከት ብላ ለዶናልድ ትራምፕ ማስረከብ አለባት። ትራምፕም ትናንት በማኅበራዊ ገጻቸው ላይ ዩራኒየሙን ከኢራን እስላማዊ ሪፐብሊክና ከአቶሚክ ኤነርጂ ኤጀንሲ ጋር በሚደረግ የቅርብ ትብብር በአሜሪካ ተቆፍሮ ወጥቶ ይወድማል ብለዋል። በዚህ የተነሳም እስካሁን አሜሪካና ኢራን ደረሱበት የተባለውን የመግባቢያ ስምምነት ዶናልድ ትራምፕ ይሁን የሚለው ቡራኪያቸውን ሳይሰጡ ይገኛሉ።
ይሁንና ትራምፕ ይህንን ቀይ መስመራቸውን በማስረገጥ በኩል ምን ያህል ወጥ ነበሩ? ወደፊትስ ጽናታቸው የሚጸና ነው ወይ? በወርሃ ሚያዝያ ለሮይተርስ ቃለ ምልልስ ሰጥተው ነበረ። ከቃለ ምልልሱ 3 ቀን በፊት ኢራን የኒውክሌር አቧራውን ለአሜሪካ እንደምትሰጥ በእርግጠኛነት ተናግረውም ነበረ። ከ3 ቀን በኋላ ከሮይተርስ ጋር ቃለ ምልልስ ሲያደርጉ ዕድሜ አሜሪካ በ2025 ክረምት ላደረገችው ድብደባ እንጂ የበለጸገው ዩራኒየም ተደብድቦ ተወቅሮ እንጦሮጦስ መቀመቅ ከመዝቀጡ የተነሳ ተላልፎ ተሰጠ አልተሰጠ ፋይዳ የለውም አሉ። በጣም ጥልቅ ነው ያለበት ጉድጓድ፣ እዚያው ባለበት አያሳስበኝም እሱ ነበር ያሉት ትራምፕ። እንደውም ማውጣትም ሆነ መውጣቱ ሳያስፈልግ የተቀበረበትን ቦታ በአይነ ቁራኛ መከታተል ብቻ በቂ ይሆናል ሲሉ ሐሳብ ሰጥተዋል። አይናችን ከዛ ስለማይነሳ ኢራኖች እሱን አወጣለሁ ብለው ሲመጡ መፈንከት ብቻ ነው ማለታቸው ነው። ሁሌም ከሳተላይት እንዳየነው ነው ካሉ በኋላ ኢራንንም የኒውክሌር መሳሪያ መያዝ የማትችል ኢንኬፔብል አገር ናታል። ይህን ቃለ ምልልስ ከሰጡ 2 ሳምንታት በኋላ ደግሞ ኤፕሪል 17 ትራምፕ ዩራኒየሙ መዳፋቸው ውስጥ እንደሚገባ ቃላቸውን ሰጡ። ከኢራን ጋር ፈታ ዘና ባለ ሁኔታ አብረን በመስራት ወደ ስፍራው ወርደን በትላልቅ ማሽኖች ጉድጓዱን እንቆፍራለን አሉ። ሲያክሉም በዚህ መንገድም ወደ አሜሪካ እናመጣዋለን አሉ። ኤፕሪል 26 ደግሞ መረር ኮስተር ባለ መንፈስ ያን የኒውክሌር አቧራ እጃችንን ማስገባት አለብን፣ እናስገባዋለን ሲሉ መፈክር አሰሙ። ይሁንና እየተጠናቀቀ ባለው ይህ ግንቦት ወር፣ በፈረንጅ ዛሬ ግንቦት 30 ነው፣ ከአንድ ቀን በኋላ ጁን ይገባል። እናም በዚህ እየተጠናቀቀ ባለው ግንቦት ወር አጋማሽ ላይ ለፎክስ ኒውስ በሰጡት ቃለ ምልልስ የኒውክሌር አመዱ እኮ የግድ እጃችን ውስጥ ካልገባ የሚባልለት አይደለም ሲሉ ንደውታል። ሜይ 14 ሾን ሃኒቲ ከተሰኘው የፎክስ ኒውስ አዘጋጅ ጋር ሲነጋገሩ ትራምፕ የበለጸገው ዩራኒየም በአሜሪካ ቦምቦች ከላዩ ላይ ተቀርቅቦ ወደ ውስጥ ወደ መቀመቅ ከመግባቱ የተነሳ ኢራን ልድረስ ብትል እንኳ አትደርስበትም፣ አውጥቼ ልጠቀም ብትል እንኳ አይቻላትም ብለዋል። አባባላቸው በሥርዓቱና በወጉ ለአንዴና ለዘላለም የተቀበረ ከመሆኑ የተነሳ እላዩ ላይ ጉንጉን አበባ አስቀምጦ ሩጫዬን ጨርሻለሁ የሚል ማሳረጊያ ማሰር ብቻ ነው የሚያስፈልገው ማለታቸው ነበረ። ኢራን ይህ 440 ኪሎ ግራም የሚመዝን የዩራኒየም ጋዝ እጇ ከገባ አሁንም የሚሠራ ማበልጸጊያ ተቋም ካላት ምናልባት በቀናት ውስጥ ካልሆነም በሳምንታት ውስጥ የብልጽግና ደረጃውን ወደ 90 በመቶ በማድረስ ጋዙን ወደ ብረትና ቦምብነት ቀይራ 10 ወይም 11 የአቶሚክ ቦምብ አረሮች ሊኖሯት ይቻላል ይላሉ ሳይንቲስቶች። ትራምፕ በፎክስ ቃለ ምልልሳቸው የበለጸገው ዩራኒየም መቀመቅ ወርዷል ማለት ብቻ ሳይሆን ኢራን ቁርስና ምሳውን እየደገሰች ሠራተኞቻችንን ባፋቸው እያጎረሰች አውጡና ውሰዱ ብላ በሯን ወለል አድርጋ ብትከፍት እንኳ በሰው አገር ሥራውን ለማጠናቀቅ የሚወስደው ጊዜ ረጅም ነው ሲሉ አጣጥለውታል። በዚህን ጊዜ ጋዜጠኛው ሃኒቲ ከጠያቂነት ወደ ተጨናቂነት በመረማመድ ክቡር ፕሬዚደንት፣ ስለዚህ አቧራው ከሚወጣ ይልቅ ያለበት መቀመቅን መቃብሩ ማድረግ ይቻላል ሲል ሐሳባቸውን አቀለለላቸው። ትራምፕም እሱም አንድ አማራጭ ነው ብለው የደጋፊ ጋዜጠኛውን ሐሳብ በደህንነት አማካሪያቸው የተሰጠ ያህል ተቀበሉት። እንደውም ሃኒቲ እውነቱን እንነጋገር ካልክ አሉ ሲቀጥሉ፣ እሱን ነገር ቆፍሮ የማውጣቱ ነገር ቁም ነገር ሆኖ ሳይሆን
ለታይታነት ለላንቲካነቱ ብቻ ነው ሲሉ አስገነዘቡ። አባወራውን የማውጣት አስፈላጊነት ከህዝብ ግንኙነት አንጻር ነው። ለእነዚህ ለፌክ ኒውሶች ሲባል አውጥተን ማሳየትና መቆጣጠር ያለብን ነገር ነው ብለዋል። ትራምፕ በዚህ ንግግራቸው የነገሩ ክብደት እንደሚጠይቀው ጽኑ አቋም ይዘውና ተፋልመው በቁጥጥር ስር ከመዋል ድካም ይልቅ እንደ ሰጎኗ አንገታቸውን አሸዋ ውስጥ በመደበቅ በቀላሉ ለመገላገልና ከኢራን እስላማዊ አብዮተኞች ጋር የሆነ ውል ቋጥረው ግልግል ለማረጋገጥ ነው። አክለውም እንደውም በእጃችን ቢገባ የሚበልጥብኝ ሆነ ነው እንጂ ጦራችን ከሱ ነገር ላይ አይኑን ሳያነሳ ነው የሚቆጣጠረው ብለዋል። በበነጋታው ኤፕሪል 15 ደግሞ እንደዚሁ በፎክስ ኒውስ ብሬት ባየር ከተሰኘ ሌላ ጋዜጠኛ ጋር ቃለ ምልልስ ተቀመጡ። ዩራኒየሙ ባለበት መቀበሩ በቂ ነው አሉ። በዛኑ ቀን ኤርፎርስ ዋን አውሮፕላን ውስጥ አብረው ለተሳፈሩ ጋዜጠኞች ሲናገሩ ደግሞ እሱን አቧራ መዳፌ ማስገባት እፈልጋለሁ። ኢራኖችም ተስማምተው ነበር፣ ነገር ግን ቃላቸውን በሉ። ቢሆንም መጨረሻ ላይ መስማማታቸው አይቀርም ብለዋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ዳንኤል፣ እንግዲህ ይሄ የኒውክሌር አቧራ እያሉ ሳይንሳዊ አይደለም ማነጋገራቸው፣ ያ የእሳቸው አገላለጽ ነው። እሳቸው አለ የሚሉት ኢስፋሃን የሚባለው የዩራኒየም ማበልጸጊያ ማዕከል አንደርግራውንድ ነው። የዩራኒየም ማበልጸጊያው ራሱ ከተራራ ስር የተሰራ ነው። ከበላዩ ያለውን ተራራ ደርምሰ ነው ራሱ ተራራው ተጎርዶ ወድቆበታል። እንደገና እሱ ውስጥ እያለ ደግሞ ከላይ እስከ አያሌ 20-30 ሜትሮች ቦርብሮ በሚገቡ አሜሪካ እጅ ብቻ ባሉት እነዛ ምሽግ ሰባሪና ጥልቅ ቆፋሪ ቦምቦች በተደጋጋሚ በመመታቱ ወደ ትቢያ ለውጠነዋል። በነበረው መልክና ቅርጽ አይገኝም ነው የኒውክሌር አቧራ ሲሉ። ስለዚህም እሱን ይሄ የመግባቢያ ሰነዱ ላይ አሁን አሜሪካና ኢራን ደርሰው ወዲህ ትራምፕ ወዲያ ደግሞ ሶስተኛው መንፈሳዊ መሪ ሞጅታባ ካሜኒ እሽታቸውን ሊገልጹለት ስለሚገባ ብቻ ነው እንጂ ስምምነቱ ተደርሷል የሚባልለት ጉዳይ በዚህ ሁኔታ ላይ እንዲገኝ ያደረገው እንግዲህ የዚህ የኒውክሌር አቧራ ጉዳይ ነው። በጣም በሚገርም እና በሚያሰለች ሁኔታ ከኢራን በኩል የምትሰማው እንዲህ አይነት ድርድር የለም ነው የሚሉት። ይሄንን የዩራኒየም የበለጸገ ዩራኒየም ለአሜሪካ እንሰጣለን የሚል አንድም ቦታ ላይ አልተወያየንም ነው የሚሉት። የመግባቢያ ሰነዱም ላይ የተጠቀሰ ጉዳይ አይደለም። የኒውክሌሩን ጉዳይ ከስምምነቱ በኋላ የአሜሪካ የባህር ኃይል ከበባ ይነሳል። ከዛ ሆርሙዝ ሰርጥ ይከፈታል። ሌሎች እንግዲህ በማዕቀብ የተያዙ ገንዘቦች ገለመድ የሚል አለው። ይሄንን በተመለከተ ግን ኢራኖች አሁንም በቋሚነት ዛሬ ጠዋትም እየሰጡ ያሉት መግለጫ ዶናልድ ትራምፕ የኒውክሌር አቧራ ሲሉ ያስቀመጡትን ይሄንን 60 በመቶ የበለጸገ 440 ኪሎ ግራም የበለጸገ ዩራኒየም እንሰጣለን ያልንበት ሁኔታም የተወያየንበት መንገድ የለም እያሉ ነው የሚገኙት። በነገራችን ላይ ከዚህ ቀደም ኢራኖች ምን ብለዋል መሰለ? እኛም አንዳንዴ ደግሞ የት እንዳለም ራሱ ማን እርግጠኛ እንደሆነ ግራ የሚያጋባ ነው። ኢስፋሃን ይላሉ፣ ኢስፋሃን ስር እንደገና ደግሞ በተመቱት በአጠቃላይ የኒውክሌር ማበልጸጊያዎች ስር በአራቱም ውስጥ እንዳለ ይናገራሉ። አንዳንዴ ኢራን ታደብቃሉ። የማይባል ነገር የለም።
ስለዚህ ይሄ ነገር ከኢራን ጋር ስምምነት ሳይደርስ ከኢራን ጋር ስምምነት ተደርሶ ኢራን ለመስጠት ፈቃደኛ ሆና ስትገኝ ብቻ ቦታውን የምታውቀው እሷ ናት የሚሉም አሉ። ይሄ ነው እንግዲህ ዳንኤል የኒውክሌር አቧራው ጉዳይ። ዓለም ከዚህ ዘገባ በመነሳት ዶናልድ ትራምፕ እየወሰዱት ያለው እርምጃ በአጠቃላይ ውጤት ያለው ሳይሆን በጀብደኝነት ስሜት ብቻ የሚደረግ ውጤት አልባ የሆነ ድርጊት ነው እየተገበሩ ያሉት ማለት ይቻላል ወይ? ልክ ነው። አዎ ማለት ይቻላል። ለምን መሰለህ? መቼም አንዳንድ ጊዜ ስልጣን ቦታ ሚስጥራዊ ይመስለንና እንስታለን ካልሆነ በስተቀር ሁሉም አንድ ወጥ ኤሌመንት ነው ያለን። ያ ምንድን ነው? አሁን የፕሬዚደንቱን መግለጫዎች በተለያየ ጊዜ ስለዚህ ኒውክሊየር የበለጸገ ዩራኒየም ጉዳይ የሚናገሯቸውን የሚሰጣቸውን መግለጫዎች ትመለከታለህ አይደለም? ከዛ በኋላ ከነዚህ መግለጫዎች ጀርባ ያለውን ስነ ልቦና ደመነፍሳዊ እኮ ነው ለመገንዘብ። ስለዚህ ምንድን ነው ለምሳሌ ይሄ ነገር ከ10 እስከ 11 አቶሚክ ቦምብ ሊሰራላት ትችላለ ኢራን በቀናት ውስጥ ወይም በሳምንታት ውስጥ ነው ያሉት ሳይንቲስቶች። ስለዚህ ይሄ ለኢራን ደግሞ መተኪያ የሌለው ዲተረንስ ነው። በዚህም ሆነ በዛ ብላ ይሄንን 440 ኪሎ ግራም የበለጸገ 60 በመቶ የበለጸገ ዩራኒየም ወደ 90 በመቶ በማድረስ በቀናት ውስጥ ወይም በሳምንታት ውስጥ 11 ቦምቦች መስራት ከቻለች፣ የአቶሚክ ቦምብ መስራት ከቻለች ከዚህ በኋላ እሷ ላይ የሚተኩስ ማንም ሀገር አይኖርም። የፈለገችው ብታደርግ ማለት የፈለገችው ሀገር ላይ ጥቃት መሰንዘር ትችላለች ማለት አይደለም። አሜሪካ ራሽያ ላይ መሰንዘር አትችልም ወደ ኒውክሌር ጦርነት ስለሚገባ። ልክ እንደዚህ ሁሉ ኢራን ከዚህ በኋላ እጠቃለሁ፣ በውጭ ኃይል እመታለሁ የሚል ስጋት አይኖራትም ማለት ነው። ይሄን ያዘች ማለት ነው። እና ከእሷ ጋር አብራ ትኖራለህ፣ ከኒውክሌር ኃይልነቷ ጋር ተቻችለ ትኖራለህ እንጂ ምንም ልታደርጋት አትችልም። ይሄን ያህል አደገኛ ነው ማለት ነው። ይሄን ያህል ቁልፍ ነው ማለት ነው። ይሄን ያህል አደገኛ ነገር ነው በእጇ ያለው ኢራን የቀናትና የሳምንታት ጉዳይ ነው ይሄንን ወደ ቦምብ መቀየር ብትችል ማለት ነው። አሁን ዶናልድ ትራምፕ ካገላለጻቸው ጀምሮ የኒውክሌር አቧራ እያሉ የሚያስቀምጡት ነገር ደቋል፣ ዋጋ የለውም የሚል ስሜት ነው የሚሰጠው። አየህ፣ አንደኛ ራሱ ማራከስ ማለት ነው። ሆን ብለህ የዚህን አደገኛ ነገር ለምሳሌ ይሄንን ከእስራኤል አንጻር ሆነ ብትመለከተው ለእስራኤል የመኖር ያለመኖር ጥያቄ ነው የኢራን የኒውክሌር ባለቤት መሆን። ምክንያቱም የኢራኑ ሶስተኛ መንፈሳዊ መሪ ባለፈው የሰጡትን መግለጫ በአዋዜ ከዓለምነህ እንስማ ላይ ቀርቧል። እስራኤል መነቀል አለባት፣ አፕሩትድ መሆን አለባት ከዚህ ከመካከለኛው ምስራቅ ካንሰር ናት ብለው ተናግረዋል። የመንፈሳዊ መሪው ቃል የመጨረሻ ቃል ከመሆኑ አንጻር እና ኢራን የአቶሚክ ቦምብ ቢኖራት ምን ማለት ነው ለእስራኤል? ስለዚህ ይህንን ጦርነት እስራኤልና አሜሪካ በአንድ ላይ ሆነው ከፍተዋል። ስለዚህ አሁን ዋነኛው የመጀመሪያው ቁጥር አንድ የእስራኤል የህልውና ስጋት እሱ ነው። ወይ የኢራን በዚህ ደረጃ ይህንን መሳሪያ አቶሚክ ቦምብ መያዝ ለሳውዲ አረቢያ ስጋት አይደለም፣ ለፋርስ ለሌሎቹ ሀገሮች ስጋት አይደለም ብለን ማመን ከፈለግን ነው። ነገር ግን በማንኛውም መንገድ የኢራን ይህንን ምንድነው የበለጸገ ዩራኒየም መያዝ በጣም በአጭር ጊዜ ውስጥ የአቶሚክ ቦምብ ባለቤት ሊያደርጋት ስለሚችል፣ ሌላው ቢቀር ፕሬዚደንት ባራክ ሁሴን ኦባማ በጊዜያቸው ያስገነዘቡት ነገር ምንድን ነው? ኢራን ቦምብ ያዘች ማለት መካከለኛው ምስራቅ አሁን የምናየው የፈካ የደራ የንግድ የቴክኖሎጂ የብልጽግና መናኸሪያ መሆኑ ቀርቶ እርስ በርስ ክልሉ በአቶሚክ ቦምብ የታጠረ ነው የሚሆነው በማለት ተያይዘው መቀመቅ እንደሚገቡ ያስጠነቀቁትን ማስታወስ ያስፈልጋል። ዳንኤል፣ ለምሳሌ ኢራን አቶሚክ ቦምብ ብትይ ሳውዲ አረቢያ አርፋ አትቀመጥም። አውቶማቲካሊ
ከፓኪስታን ጋር ባላት የጋራ የመከላከያ ስምምነት ራሳቸው የፓኪስታን ኦፕሬተሮች ከኒውክሌር ጎተራቸው የሚችሉትን ቆንጥረው ይዘው መጥተው በሳውዲ አረቢያ ግዛቶች ላይ የኒውክሌር ተኳሽ ኃይል ያስቀምጣሉ ማለት ነው። ይህንንም የሚያደርጉት ለሳውዲ አረቢያ በመስጠት አይደለም። ፎርማሊ ፓኪስታን ሳውዲ አረቢያን ለራሴ ስትራቴጂክ ዓላማ በግዛትሽ 2 እና 3 ቦታዎች ላይ የኒውክሌር መሳሪያዎችን እንድጠምድ ፍቀጅልኝ የሚል ጥያቄ ነው የሚያቀርቡት። ሳውዲ አረቢያ ወይም አልጋ ወራሹ ይሁን ብለናል ይላሉ። ከዛ በኋላ ይህን ሙልሙል የኒውክሌር ቦምቦች ይዛ መታ የፓኪስታን ስትራቴጂክ ተዋጊ ቡድን አባላት ቦምቡን ጠምደው ቁጭ ይላሉ ማለት ነው። ከሳውዲ አረቢያ የነዳጅ ሀብት እየተከፈላቸው ማለት ነው። ሌላ መስራት ራሱ አያስፈልጋትም ማለት ነው። እነ ተባበሩት አረብ ኤሚሬትስ፣ እነ ኩዌት፣ እነ ባህሬን እነ የመሳሰሉት ደግሞ ቁጭ ብለው የሚቀመጡበት ምክንያት የለም። ያለቀና የተወለወለ የኒውክሌር ቦምብ ነው የሚደርሳቸው ብለዋል ዶናልድ ትራምፕ፣ ግብፅ ጭምር። ስለዚህ አሁን አካባቢ ምን ሆነ? ሁሉም ተያይዞ መጥፊያ መሳሪያውን ይዘው ቁጭ አለ ማለት ነው። ስለዚህ ኢራንን አቶሚክ ቦምብ መያዝሽ የምትፈልጊውን ደህንነት አያረጋግጥም። ዙሪያ ገባሽን በኒውክሌር የታጠረ ነው የሚያደርገው በማለት ማስጠንቀቃቸውን ልብ ትላለ። ስለዚህ ይህ ነገር ሲሪየስ ነው። ዶናልድ ትራምፕ ግን ባገላለጽ እንኳ የኒውክሌር አቧራ ነው የሚሉት። መተን ደብድበን ትቢያ አድርገነዋል፣ እንደገና ደግሞ መቀመቅ ከተነዋል። አሁን እንደሰማኸው ሌላው ቀርቶ እንደው ትውሰደው ኢራን ትጠቀምበት ብለን ብንል እንኳ ርቀቱን ልደርስበት አትችልም። ያ ቴክኖሎጂ የላትም እዛ ጥልቀት ውስጥ ገብቶ። አሁን ለምሳሌ ትናንት በሰጡ መግለጫ ያንን ያለበትን ቦታ ቆፍሮ ለማውጣት አቅም ያላቸው በዓለም ላይ አሜሪካ ብቻ ናት ከቻይና ጋር ነው ያሉት። ቻይና ብቻ ነች ከአሜሪካ በስተቀር እንዲህ አይነት ጥልቅ መቀመቅ ውስጥ የገባን ነገር ቆፍሮ ማውጣት የሚችል ማሽነሪ ቴክኖሎጂው እና ልምዱ ያላት ሀገር እሷ ብቻ ናት ከኛ ቀጥሎ ብለዋል። ስለዚህ በዚህ መነሻነት በቃ ኢራን ልትደርስበት አትችልም ብለው በዛው ለመቶ ይፈልጋሉ። እንደገና ደግሞ ወጣም አልወጣም ኦልሬዲ ትቢያ ሆኗል፣ ኒውክሌር ደስት ሆኗል ይላሉ። እና እነዚህ ነገሮች ስትመለከት እና ኢራንን ሆነ ስታየው ትንፋሽን ቋጥረ የደረሰብን ደርሰ ዝም ብትላቸው ይህን ማራቶን ይህንን እጅግ አደገኛ የሆነ ቁስ ከኢራን እጅ ለማውጣት ያላቸውን ጽናት ማለት የሚጠይቀውን ቁርጠኛነት፣ የሚጠይቀውን ውጊያ፣ የሚጠይቀውን ጊዜ ለመሄድ ለመራመድ ያላቸውን የመንፈስና የልብ ቁርጠኛነትና የመንፈስ ዝግጁነት የሚጠቁም ነው ያነጋገራቸው መዋዠቅ። ስለዚህ ኢራኖች ከዚህ የተነሳ በቃ ብለው ጥርሳቸውን ነክሰው ቢቆዩ ዞሮ ዞሮ ዶናልድ ትራምፕ ውሉን ቋጥረው ለመውጣት ባላቸው ፍላጎት በቃ አብቅቶ ላይ በቃ ነገር እኮ ነው ብለው ነገሩን ጥለውት ሊወጡ እንደሚችሉ ኢራኖች እንዲያምኑ ሊያደርግ ይችላል። ስነ ልቦናቸውን በዚህ ደረጃ ሊገነዘቡትና በሱ መንገድ ሊሄዱ ይችላሉ። ዳንኤል ዓለም ዶናልድ ትራምፕ ይህን የኒውክሌር አቧራ የሚሉትን የበለጸገ ዩራኒየም ለአሜሪካ የማይሰጣት ከሆነ ስምምነት ላይ የመደረሱ ጉዳይ እስከ መጨረሻው የማይታሰብ ነው ማለት ነው ወይ? በአሜሪካ በኩል ያለው አቋም ኢራኖችን ሆነ ነው ማሰብ ያለብን። ኢራኖች ሊሳካ ይችላል ብለው እንዲያምኑ የሚያደርግ ከሆነ እስካሁን ያቀረብነው ነገር አየህ። አሁን ኢራኖች በደረሱበት ድምዳሜ ዶናልድ ትራምፕ ተመልሰው ወደ ጦርነት አይገቡም የሚል እምነት አላቸው። የዚህ እምነታቸው ምክንያቱ ደግሞ በሀገር ውስጥ ያለው የፖለቲካ ውጥረት፣ የኢኮኖሚ ውጥረት ወደዚህ ጦርነት እንዲመጡ አያስችላቸውም። ወይም እነዚህ ውጥረቶች ይህ የተባለው የበለጸገ ዩራኒየም ኢራን እጅ ላይ የመቅረቱን ያህል ከባድ አይደለም በሚል ቆርጠውና ወስነው ወደ ፍልሚያ ይመለሳሉ ብለው
እንዳያምኑ ሆነዋል ብዬ ነው የማስበው። ምክንያቱም ቅድም የቀረበልህ የዋዠቀ አነጋገር ፕሬዚደንቱ ያሉበትን የልብ መዋለል የሚያሳይ ስለሆነ ኢራኖች ደግሞ ስማርት ኢነፍ ነገሩ በቆየ ቁጥር ዶናልድ ትራምፕ እንዴት ውል ቋጥሮ ይህን ከዚህ ነገር የመውጣት ፍላጎታቸውን ከምንም ነገር በላይ እንደሚበልጥባቸው መረዳት አለባቸው ብሎ ለማመን ያስኬዳል። ለምሳሌ እኮ እንዲህ ብለዋል። እኔ በህዳር ወር የሚጠብቀኝ ይሄ የሚድተርም ምርጫ ከዚህ በፊት የሚድተርም ምርጫው ላይ አሁን ያለንን የኮንግረስና የሴኔት የበላይነት ዲሞክራቶች አሁን በጦርነቱ ምክንያት በኢኮኖሚ ምክንያት ሪፐብሊካን እጩዎች እየተሸነፉ ዲሞክራቶች አብላጫ ቁጥር ከያዙ እኔንም ለሶስተኛ ጊዜ ከሰው በኮንግረስ ከሰው ሴኔት ፊት በማቅረብ በህዝብ የተሰጠኝን ድምፅ በህግ በሴኔት ሊነጥቁኝ ይችላሉ በማለት ያስጠነቀቁ ሰው ናቸው ዶናልድ ትራምፕ። ተመልሶን ግን አይ ዶንት ኬር አባውት ዘ ሚድተርም ኢሌክሽን ያሉት አይገደኝም፣ የሚድተርም ምርጫው አያሳስበኝም ብለው ነው ያሉት። እና አሁን ነገሮች ያሉት እዚህ ላይ ነው። እና አሁን ለምሳሌ ፐርሶናሊ ከዚህ ንግግራቸው አንጻር ስትሄድ ይሄንን የኒውክሌር አመድ ብለው እሳቸው ያራከሱት የትኛውም ሳይንቲስት በዚህ መንገድ አልገለጸውም። የትኛውም ሳይንቲስት አሁን ዩራኒየሙ በምን ሁኔታ ሊገኝ ይችላል የሚለውን እንኳ አስተያየት እንዲሰጥበት ሲደረግ ሰምቼ አንብቤ አላቅም። ዶናልድ ትራምፕ የፖለቲካዊ መሪ ናቸው። እዘ ኒውክሌር ደስት ብለዋል። ይህን የራሳቸው አየር ኃይል እንኳ አዛዦች፣ የጦር አዛዦች በዚህ ደረጃ አልገለጹትም። የኤታማጆር ሹሞች ሊቀመንበር መግለጫ ሲሰጡ ያኔ ባደረግነው ድብደባ አሁንም ባደረግነው ድብደባ የእንትኑ ጥልቀት ምቱ እንደዚህ ስለሚሆን ማንኛውም እንደዚህ እዚህ ጋር ዋጋ ሊኖረው አይችልም፣ የኒውክሌር እሱም አቧራ አላሉም። ስለዚህ ራሱ የኒውክሌር አቧራ እያሉ የማስቀመጡ ሁኔታ ይሄ ኢራንን ከ10 እስከ 11 አቶሚክ ቦምብ በቀናት ወይም በሳምንታት ዕድሜ ሊያስጨብጣት የሚችልን የኒውክሌር አፋፍ ላይ የአቶሚክ ቦምብ አፋፍ ላይ ያስቀምጣትን አደገኛ ነገር ያራክሰዋል፣ ያጣጥለዋል። እና በዛ ላይ ደግሞ እንግዲህ በእሳቸው የሚሰጡት የዋዠቀ አቋም ይህንን ከማስፈጸም አቋም ጸንተው እና ፈርጥመው የመግባቢያ ሰነዱን አልፈርምም ብለው ወደዛ ጥለው ወደ ጦርነት ይመለሳሉ የሚል እምነት የላትም ኢራን። ለዚህ ነው ከኢራን የሚወጡ መግለጫዎች አሜሪካ ወደ ጦርነት የማትገባው ጥይትም ስለሌላት ነው ይላሉ። ኢቭን ኢራን አሁን ወደ ጦርነት ቢገባ አዳዲስ መሳሪያዎች አስተዋውቃለሁ፣ በጣም የባሰ የከፋ ነገር ነው የማመጣው፣ አሜሪካ በወታደራዊ ደረጃ መጋፈጡን ፈርታለች፣ የማይሉት ነገር የለም። ዳንኤል ዓለም ዶናልድ ትራምፕ የጀርመኑ ቻንስለር እንዳሉት ይህን የኢራንና አሜሪካ ጦርነት ለመፍታት እንደከበዳቸውና የአሜሪካንም ሀያልነት ምን ያህል በዚህ ጦርነት እንዲፈተን ያደረጉ መሪ መሆናቸውን ያሳዩ ናቸው ማለት ይቻላል ወይ? አዎ፣ አሁን የመግባቢያ ስምምነቱን ይህንን የበለጸገ ዩራኒየም እንደሚያገኙ በተጨባጭ ኢራንም እንደምትሰጥ በቅድሚያ አምና መቀበሏን የሚያረጋግጥ ሰነድ እንዲሁም ባልተደረገበት ሁኔታ የሚቀበሉት ከሆነ በትክክል የጀርመኑ ቻንስለር ያሉት ኢራን አሜሪካንን አዋረደቻት ያሉት ትክክል ነው። አሜሪካንን አዋረደቻት፣ መሳቂያ መዘባበቻ አደረገቻት የሚለው ፍጹማዊ መገለጫ ነው የሚያገኘው። በዚህ አንድ ስምምነት አንድ ውል ስትቋጠር ጦርነት የከፈትክበት ዓላማ የተነሳበት ብዙ ዓላማ አለ። ለምሳሌ ያክል የኒውክሌሩ ጉዳይ፣ የሚሳኤሉ ጉዳይ፣ የሺአ ተራዳው ጉዳይ ተብሎ ነው። ሁለቱ ሚሳኤሉና የሺአ ተራዳው ጉዳይ እንዳለ አልተነሳም፣ አይነሳምም ተብሏል። እንዘን የኒውክሌር ጉዳዩ ላይ እንኳ ስትመጣ የኒውክሌር አፋፍ ላይ ያስቆማትን ይህንን አደገኛ ነገር ከእጇ አውጥታ ለመረከል ልትሰጠ ፍላጎት በእንቢቷ እንደጸናች ማዕቀቡን በከፊል የምታነሳ በማዕቀብ የተያዘ ገንዘቡን የምትለቀላት አልፎ ተርፎ ነው የምነግርህ። አሁንም ማንም ሰው እንዲረዳው
ኢራን የሆርሙዝ ሰርጥን ጥንቆላ አይደለም እነግርህ፣ ከኢራን ሉዓላዊነት ስር አታወጣም። ለዚህ ምንም ማረጋገጫ የላቸውም ዶናልድ ትራምፕ። ስለዚህ የሚደረገው የመግባቢያ ስምምነት ይደረግና በ60 ቀናቶች ውስጥ እነዚህ ሁሉ ስምምነቶች ላይ ይደረሳል ነው። ኦልሬዲ ኦማን እና ኢራን ስምምነት አድርገዋል። ገንዘብ የሚያስከፍሉበትን ሁኔታ፣ በጋራ የሚሰሩበትን ሁኔታ። የፋርስ ባህረ ሰላጤ ባለስልጣን የሚባል ተመስርቷል። እሱ ላይ አሜሪካ ከወዲሁ ማዕቀብ ጥላለች። ኢራን ለዚህ የሰጠችው ምላሽ በውጊያ ያላደረገችውን ነገር ያላሸነፈችንን ነገር አሁን ደግሞ በማዕቀብ ልታሸንፈን ነው የምታስበው? በማዕቀቡ እናሸንፋታለን ብለው ነው መግለጫ የሰጡትና እውነቱን ለመነጋገር ጦርነቱ እንዲቆም መፈለግ ካልሆነ በስተቀረ ዶናልድ ትራምፕ ከሶስቱም ጥያቄዎቻቸው አንዱንም ባላሳኩበት ሁኔታ ነው የመግባቢያ ሰነዱን የሚፈርሙትና ለሚቀጥሉ 60 ቀናት በጣም የሚገርም ድርድሮች የምንመለከተው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ለተቅዳሜ ይሆንልህ። መልካም ለተቅዳሜ ላንተ። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ የቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።